ልጅ ስጠኝ፣ ዝናብ ስጠኝ፣ ሌላም አላህ እንጂ ፍጥረት ሊሰጥ የማይችለውን ካላህ ውጭ መለመን አይቻልም። ካላህ ውጭ አይለመንም፣ አላህ ብቻ ነው። ስለዚህ ዒባዳ አላህ ነው ያላህ ነውና የአላህ መብት ነውና የአላህን መብት ለሱ ብቻ ነው የምናደርገው። የአላህን መብት ለሌላ ማድረግ አይፈቀድም። የአላህን መብት ለነቢያችን ማድረግ አይፈቀድም። የአላህን መብት ተመላእክቶች ሁላ ትልቅ ለሆነው ለጅብሪል አይደረግም። እሳቸውን የብቻቸውን መብት አላቸውና የሰጣቸው መብታቸውን እንጠብቃለን። የእነሱን የነቢ መብት በእሳቸው ማመን እውነተኛ ናቸው ማለት ባወሩት ሁሉም እውነት ነው ማለት ከዛ መከተል ነው። ነቢን በሰሩት መከተል ባዘዙት መከተል ይሄ ነቢያችን መብት ነው እንጂ ነቢን ድረሱልኝ ማለት መብታቸው አይደለም፣ አይደርሱም። ሌላም ወልይም ካሉ ድረሱልኝ ማለት መብታቸው አይደለም። አላህ መጀመሪያ መቼ ተሳነው እኛ መያዝ ለእኛ መድረስ መቼ ደከመውና አይደክመው። አላህ ሱብሓነሁ ወተዓላ አይጎልበት፣ አጋዥ አይፈልግ፣ በቂ ነው። እሱ ለራሱ ብቻውን የፈጠረውን ፍጥረት እሱ ያለምንም ሳይጎልበት ወረፋ ሳያሲዝ ሁሉንም በአንድ ጊዜ ወጥተን ብንለምነው የተለያየ ልመናዎች ብንለምነው ጠቅላላ በአደባባይ ወጥተን የተለያየ ጥያቄዎች ብንጠይቀው የሁሉንም ጥያቄ ሲመልስልን በወረፋና እኛን መስመር አስይዞ አሰልፍ አይደለም አላህ ሱብሓነሁ ወተዓላ በአንድ ጊዜ ማድረግ የሚችለው ማለት ነው። ስለዚህ አላህ ሰጪው እያለ አላህ ነሺው እያለ ከአላህ ውጭ ወደ ሌላ የሚከድበት አንዳችም የለም። እነሱም የሚሰጣቸው አላህ ነው፣ እነሱም የፈጠራቸው አላህ ነውና ስለዚህ የዒባዳችንን የአምልኮን ጉዳይ ለአላህ ሱብሓነሁ ወተዓላ ብቻ በማድረግ ሁላችንም የተፈጠርንበትን አማና እንዲያናባክን ትልቁን አማና እንዲያንበላ አማና አባክኖ የሄደ ሰው ገና ቀብሩ ሲገባ ቀብሩ ገና ቅብብል ሲያደርግለት የቀኙ ጭናቸው ወደ ግራው የግራው ጭናቸው ወደ ቀኙ እስከሚተላለፍ ነው ምድር የሚያጣብቀው። የአላህን መብት ያልጠበቅ የፈጣሪን መብት የነፈክ ብሎ ቀብሩ መጀመሪያ ያጣብቀሃል፣ ቀብርሽ ያጣብቅሻል። ገና መጀመሪያ ቀብሩ ቅብብል ሲያደርግ ትክክል ቅብብል አይደለም የሚያደርገው፣ በቅጣት ነው ማለት ነው። አማና የጠበቀን ሰው የአላህን ተውሂድ የጠበቀ ሰው ቀብሪቱ ያቺ ጠባብ ቀብር 3 ሰከንድ የማትሞላው ቀብር ስፋቷ በዓይንሽ እስከምታየው ድረስ የሰፋይ ትሆናለች።